ሰላም ጤና ይስጥልኝ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ምስጋናው ኃይሉ ነኝ በቅድሚያም ክልላዊ ዜናዎች በሐረር ከተማ የተጀመረው የኮሪደር ልማት ስራ በጥራትና በፍጥነት ለማጠናቀቅ ርብርብ እየተደረገ እንደሚገኝ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ ርዕሰ መስተዳድሩ በከተማዋ እየተከናወነ የሚገኘው የኮሪደር ልማት ስራዎችን ተዛውረው ተመልክተዋል በመስክ ምልክታቸው ወቅትም የተጀመረው የኮሪደር ልማት ስራዎች በተሻለ ፍጥነት ተጠናክረው መቀጠላቸውንም ገልጸዋል በተለይ የኮሪደር ልማት ስራው በተያዘለት ጊዜ በጥራትና በፍጥነት በመጠናቀቅ የተጀመሩ ስራዎችን ለማስፋት ርብርብ እየተደረገ እንደሚገኝም ገልጸዋል በጉብኝቱ ላይም የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪን ጨምሮ ሌሎችም የክልሉ መንግስት ስራ ኃላፊዎች ተገኝተዋል ሐረር ከተማ የቱሪዝም ከተሞች ፌዴሬሽን አባል ሆና መመረጧ ዓለም አቀፍ ቀዳሚ የቱሪዝም መዳረሻ እንድትሆን ያስችላል ሲሉ አቶ ኦርዲን በድሪ ገለጹ ሐረር የዓለም ቱሪዝም ከተሞች አባል ሆና በመመረጧም የቱሪዝም ልማት በአዲስ ምርታ በሚል መሪ ቃል የማብሰሪያ መርሃ ግብር ተካሂዷል ገዛኸኝ አራጌ ተጨማሪ ዝርዝር አለው ሐረር ከተማ የቱሪዝም ከተሞች ፌዴሬሽን አባል ሆና መመረጧን ተከትሎ የውቅና መድረክ ተካሄደ በመድረኩ ላይ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት ሐረር ከተማ የቱሪዝም ከተሞች ፌዴሬሽን አባል ሆና መመረጧ ዓለም አቀፍ ቀዳሚ የቱሪዝም መዳረሻ ከማድረጉም ባሻገር ከሌሎች የቱሪዝም ከተሞች ጋር በማስተሳሰር የቱሪዝምን ፍሰት እንዲጨምር የሚያስችል መሆኑን ጠቁመዋል የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆኗ መመረጧ ከተማዋን ዓለም አቀፍ ቀዳሚ የቱሪዝም መዳረሻ እንድትሆን ከማስቻሉ በላይ ከሌሎች የቱሪዝም ከተሞች ጋር በማስተሳሰር አብሮ ለመስራት ብሎም የቱሪስት ፍሰቱን በመጨመር ለዘርፉ እድገት የጎላ ድርሻ ያበረክታል በከተማዋ የሚገኙ የቱሪዝም መዳረሻዎችን በዓለም አቀፍ ደረጃም ለማስተዋወቅ ጉልህ ሚና እንዳለው ጠቁመዋል ከለውጡ ወዲህ በሀገሪቱ ያሉ ተፈጥሯዊና ሰው ሰራሽ ሀብቶችን በመለየት የማልማት ስራዎች መከናወናቸውንም ጠቁመዋል ይህን ተከትሎ በሐረር ከተማና በውስጡ ያሉ ቅርሶች የተሰጣቸው ዕውቅና እንደ ሀገር ማሳያ ናቸው ብለዋል በዚህ የለውጥ ዓመታት ጉዞ ውስጥ በበርካታ የሀገራችን አካባቢዎች የሚገኙ የህዝባችንን መልካም እሴቶች የሚያጠናክሩ ለመጪው ትውልድ የተሻለች ሀገር ለመገንባት የሚያስችሉ ባህሎቻችንና እሴቶቻችንን ከማጎልበት ረገድ በርካታ ስራዎች እየተሰሩ ይገኛሉ ባለፉት ዓመታት ለሐረር ከተማና በውስጧ ለሚገኙ ቅርሶች የተሰጣቸው ዓለም አቀፍ ዕውቅናና ክብር እንደ ሀገር በማሳያነት ይጠቀሳል ብቸኛ ሁለት ቅርሶችን ያስመዘገበች ከተማ እንድትሆን ያስቻላት የሸዋሊድ በዓልን ጨምሮ 115 ከተሞችን በአባልነት የያዘው የዓለም የቅርስ ከተሞች ድርጅት አንዷ መሆኗና 168 የዓለም ከተሞች አባል የሆኑበት የቱሪዝም ከተሞች ፌዴሬሽን አባል መሆኗን አብራርተዋል የተዋበ ገጽታን የተላበሰው የሸዋሊድ በዓል አከባበር በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይንም ዩኔስኮ ህዳር 25 2016 በተካሄደው ስብሰባ ዓለም አቀፍ የማይዳሰስ ቅርስ ሆኖ መመዝገቡ ይታወቃል ይህም ሐረርን በተባበሩት መንግስታት የትምህርት የሳይንስ የባህል ድርጅት ወይንም ዩኔስኮ ሁለት ቅርሶችን ያስመዘገበች ብቸኛዋ የሀገሪቱ ከተማ ያደርጋታል ሐረር ከተማ 115 ከተሞችን በአባልነት በያዘው የዓለም የቅርስ ከተሞች ድርጅት አንዷ ሆና መመዝገቧ ከቅርብ ዓመታት ወዲህ የክልሉ መንግስት ለዘርፍ የሰጠው ትኩረትና የተከናወኑ ውጤታማ ስራዎች አንዱ ማሳያ ነው በቅርቡ ደግሞ ሐረር 168 የዓለማችን ከተሞች አባል የሆኑበት የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆኗ መመረጧ ሌላው ትልቅ ድል ሆኖ የሚጠቀስ ርዕሰ መስተዳድሩ የክልሉ መንግስት በተለይም በቱሪዝሙ ዘርፍ ትኩረት በመስጠት የማህበረሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ የሚሰሩ ስራዎች አጠናክሮ የሚቀጥል መሆኑን አረጋግጠዋል በመሆኑም የክልሉ መንግስት ለቱሪዝም ልማት ስራዎች የላቀ ትኩረት በመስጠት የማህበረሰቡ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ እየተከናወኑ የሚገኙ ስራዎችን አጠናክሮ የሚቀጥል ይሆናል
የሚሰሩ የልማት ስራዎች የህዝቡን ኑሮ የሚያሻሽሉና የክልሉን ሁለንተናዊ እድገት የሚያረጋግጡ ስራዎች ላይ በትኩረት እንደሚሰራ አክለዋል። ሐረር ከተማ የዓለም አቀፍ የቱሪዝም ፌዴሬሽን አባል ሆና መመዝገቧ ለማህበራዊና ኢኮኖሚያዊ እድገት ወሳኝ እንደሆነ የሐረር ከተማ ነዋሪዎች ገለጹ። ሐረር ከተማ የዓለም አቀፍ የቱሪዝም ፌዴሬሽን አባል ሆና መመዝገቧም በተመለከተ በሐረር ከተማ ውይይት መድረክም ተካሂዷል። ዘገባው የአብዲ ኡስማን ነው። ፍቃዱ በላይ ዝርዝሩን ያቀርበዋል። ሐረር ከተማ የዓለም አቀፍ የቱሪዝም ፌዴሬሽን አባል ሆና መመዝገቧን አስመልክቶ በሐረር ከተማ የውይይት መድረክ ተካሂዷል። በመድረኩ የተሳተፉት የሐረር ከተማ ነዋሪዎች በሰጡት አስተያየት ሐረር ከተማ የዓለም አቀፍ የቱሪዝም ፌዴሬሽን አባል ሆና መመዝገቧ የሀገራችን ስም ያስጠራ ለማህበራዊና ኢኮኖሚያዊ እድገት ወሳኝ እንደሆነ ተናግረዋል። ከዚህ በተጨማሪም ሐረር የዓለም አቀፍ የቱሪዝም ፌዴሬሽን አባል ሆና እንድትመዘገብ ያስቻለው ሐረር የምትታወቅበት የፍቅር፣ የአንድነት፣ ወንድማማችነትና አብሮ መኖር እሴት መሆኑ ለወደፊትም እድገትም የበኩላቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። በመጨረሻም ሐረር ከተማ ጽዱ፣ ውብ፣ ማራኪ ሆና ለሚቀጥለው ትውልድ ለማስተላለፍ የራሳቸውን ሚና ለመወጣት ዝግጁ መሆናቸውን አስረድተዋል። ከ7000 በላይ ወጣቶች የኢትዮ ኮደርስ ስልጠናን መከታተላቸውን የሐረሪ ክልል የኢኖቬሽን ቴክኖሎጂ ኤጀንሲ ገለጸ። ስልጠናው ለወጣቱ ዘመኑን የዋጀ ቴክኖሎጂን በማስታጠቅ አሰራር ስርዓቱን እንደሚያዘምን ነው የተገለጸው። ቤተልሔም ደሴ ዝርዝሩን ይዘዋለች። በ5 ሚሊዮን ኮደርስ ኢኒሺዬቲቭ በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ለ5 ሚሊዮን የኢትዮጵያ ወጣቶች በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ ዳታ ሳይንስ እና አርቲፊሻል ኢንተለጀንስ ዘርፎች በሁሉም የሀገሪቱ አካባቢዎች ስልጠናው እየተሰጠ ይገኛል። በሐረሪ ክልልም በ3 ዓመት ውስጥ 27000 ወጣቶችን የማሰልጠን ግብ ተይዞ እየተሰራ መሆኑን የጠቆሙት የክልሉ ኢኖቬሽን እና ቴክኖሎጂ ኤጀንሲ ኃላፊ አቶ ጀማል ኢብራሂም በያዝነው ዓመትም ከታቀደው 9000 ውስጥ በ9 ወራቱ ከ7000 በላይ ወጣቶች ማሰልጠን መቻሉን ጠቁመዋል። የኢኖቬሽን የሳይንስ ከማድረጋው አኳያም ይሄ የዲጂታል ክሎስ ስልጠናው ብዙ ትሩፋቶች ስላሉት ከዛም አኳያ ለልጆቻችን የሚሆን ክልል እንገነባ፣ ለልጆቻችን የምትሆን ሀገር እንገነባ። አሁን እየመጣ ባለው ዘመን ውስጥ እንደፈለግን ተንቀሳቅሰን ለመስራት ይሄ ዲጂታል ክሎስ ስልጠናው ያው በጣም ወሳኝነት ስላለው ኦንላይን ስራ ለመስራትም ወሳኝነት አለው። ለምሳሌ ኦንላይን ተሰርቶ ኦንላይን ክፍያዎች እየተፈጸሙ ነው ያሉት። አሁን ከዚህ አኳያ ስራ የለም ከሚል ወጥተን በዚህ ኤሪያ ላይ የስራ እድሎችን እየፈጠርን ወደፊት ያው ምንጓዝበት ነው የሚሆነው። ከዚህ አኳያ የተለያየ ስራ እድሎችም በሀገር ደረጃም የኛ ክልልም እየተፈጠሩ ነው ያሉት። ከሰለጠኑት መካከልም 50% ዓለም አቀፋዊ ሰርቲፊኬታቸውን መውሰዳቸውን አቶ ጀማል ተናግረዋል። ስልጠናው በሀገሪቱ እየተሰራ ለሚገኘው የዲጂታል ኢኮኖሚ ግንባታ ጉልህ አበርክቶ እንዳለው ጠቁመው ለወጣቶችም ዲጂታል ዓለምን በመቀላቀል አዳዲስ ቴክኖሎጂዎችን ማልማት የሚያስችላቸው ክህሎት መሆኑን አቶ ጀማል ጠቁመዋል። ኢኖቬሽንና ቴክኖሎጂ ሚኒስቴር በመግለጫውን ካየን በኋላ ትልቅ መነሳሳት ነው የፈጠረብን። ምንድነው ከዚህ በላይ ራሱ መስራት እንችላለን። ከዛ አኳያ አሁን ለምሳሌ የ9000 ያልነውን በዚህ ሜቢ በአንድ ወር ውስጥ ኦቨርሃንድ የምናደርገው ነው። ይሄን ለምሳሌ አሁን በዚህ እስከ ሚያዝያ ባለው ነው በደንብ ከሰራን እኛ ለምሳሌ እቅዳችን እስከ ሚያዝያ መጨረሻ እንደ ክልል ያዝነው 9000ን አጠናቀን ከዛ በኋላ ደግሞ 2 ወር ፋርዘር መስራት ነው። ለምሳሌ እንዳውም ከዚህ በላይ መስራት እንችላለን፣ እስከ 15000 መሄድ እንችላለን የሚል ሐሳቤ ነው በኔ ውስጥም በማኔጅመንት ውስጥም ያለው። ስልጠናውን ሂደት ለማቀላጠፍ የተለያዩ ተቋማትን ባለድርሻዎች በማድረግ ኮሚቴ ተዋቅሮ እየተሰራ መሆኑን ኃላፊው ጠቁመው እንደ ክልል የተሰሩ ስራዎች በየ15 ቀኑ በጠቅላይ ሚኒስትር ጽህፈት ቤት እንደሚገመገምም ተናግረዋል። በተጨማሪም ስልጠናውን በክልሉ ከሚገኙ ሁለተኛ ደረጃ ትምህርት ቤቶችና ኮሌጆች ጋር በመቀናጀት ጭምር እየተሰጠ እንደሚገኝም ጠቁመዋል። ስልጠናው የወጣቶችን ክህሎት በማዳበር በዲጂታል ዓለም ውስጥ ተፎካካሪ እንዲሆኑ የሚያስችል መሆኑን በመገንዘብ እንዲከታተሉ አቶ ጀማል ጥሪ አቅርበዋል። ወደ ሀገር አቀፍ ዘገባዎች አልፈናል። ትልቁ ኤክስፖ ከ4 ቢሊዮን ብር በላይ ግብይት ይፈጸምበታል ተብሎ እንደሚጠበቅ የኢንዱስትሪ ሚኒስትር አቶ መላኩ አለበል ገለጹ። በሌላ ዜና ደግሞ ኢትዮጵያም
በክህሎት ልማት ሁለተኛው የአርበኝነት ምዕራፍ መጀመሯን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። በኢትዮጵያ ትልቁ ኤክስፖ መዘጋጀቱን በተመለከተ መግለጫ የሰጡት የኢንዱስትሪ ሚኒስትር አቶ መላኩ አለበል እንደገለጹት በመጪው ቅዳሜ ሶስተኛ የኢትዮጵያ ታምርት ኤክስፖ ይከፈታል። በዚህ ኤክስፖ ላይ በተለይ በኢትዮጵያ ከዚህ በፊት የማይመረቱ የነበሩ ምርቶች በስፋት የሚቀርቡ ሲሆን ከ4 ቢሊዮን ብር በላይ ግብይት ይፈጸማል ተብሎም ይጠበቃል። ከ288 በላይ ከፍተኛና አነስተኛ አምራች ኢንዱስትሪዎች የሚሳተፉበት ይህ ኤክስፖ ብዙዎች እንደሚጎበኙትና ግብይት እንደሚፈጸምበትም የሚጠበቅ ነው። ኤክስፖ ምርቶችን ከማስተዋወቅ ባለፈ የፓናል ውይይት፣ የምርት ልማት ውይይት ውድድር፣ የተሻለ አፈጻጸም ላላቸው ኢንዱስትሪዎች የእውቅና ፕሮግራም እንደሚኖር ሚኒስትሩ ገልጸዋል። ከሚያዝያ 25 እስከ 29 በአዲስ ኢንተርናሽናል ኮንቬንሽን ማዕከል ለተከታታይ 5 ቀናት በሚካሄደው ኤክስፖ ላይ ኢትዮጵያውያን እንዲሳተፉ ጥሪ ቀርበዋል። ኢትዮጵያ በክህሎት ልማት ሁለተኛውን የአርበኝነት ምዕራፍ መጀመሯን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገልጸዋል። ኢትዮ ክህሎት አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሐሳብ ከሚያዝያ 27 እስከ ግንቦት 2 ቀን 2017 ዓ.ም ይካሄዳል። ወይዘሮ ሙፈሪያት መርሃ ግብሩ በሁሉም ክልሎችና ከተማ አስተዳደሮች ሲካሄድ በቆየው ውድድር አሸናፊ የሆኑ ወጣቶች የሚሳተፉበት የክህሎትና የቴክኖሎጂ ውድድር መሆኑን ነው የገለጹት። የክህሎት ውድድሩ ከኢትዮጵያ ፍላጎት ጋር የሚጣጣሙና ከገበያው ፍላጎት ጋር የሚያስተሳስሩ ችግር ፈቺ ቴክኖሎጂዎች ላይ የሚያተኩር መሆኑን ጠቁመዋል። ውድድሩ በ22 ዘርፎች እንደሚካሄድና የቱሪዝም ዘርፉን ማነቃቃት የሚያስችል መርሃ ግብር መሆኑንም አስገንዝበዋል። ኢትዮጵያ ሁለተኛውን የአርበኝነት ምዕራፍ ጀምራለች ያሉት ሚኒስትሯ የክህሎት ውድድሩ የኢትዮጵያን ብልጽግና ለማረጋገጥ ወሳኝ መሆኑን አጽንኦት ሰጥተዋል። በትምህርት ለትውልድ ንቅናቄ ከ7900 በላይ ትምህርት ቤቶች ግንባታ መጠናቀቁን የትምህርት ሚኒስቴር አስታውቋል። በሚኒስቴሩ የትምህርት ፕሮግራሞችና ጥራት ማሻሻያ ኃላፊ ዳዊት አዘነ እንዳሉት በሀገር አቀፍ ደረጃ ከሚገኙ 50,000 ትምህርት ቤቶች ውስጥ 80% የሚሆኑት ከደረጃ በታች ናቸው። ከደረጃ በታች የሆኑ ትምህርት ቤቶችን ለማሻሻልና ጥራቱን የጠበቀ አገልግሎት እንዲሰጡ ለማድረግ በትኩረት እየተሰራ ነው ብለዋል። በተመሳሳይ በንቅናቄው የ29900 ትምህርት ቤቶች እድሳትና ጥገና ስራ መከናወኑን ኃላፊው ገልጸዋል። ህብረተሰቡ ንቅናቄው ለማሳካት በጉልበት በእውቀትና በገንዘብ የሚያደርገው ተሳትፎ የሚያበረታታ እንደሆነም ጠቅሰዋል። የትራንስፖርትና ሎጂስቲክስ ዘርፍ ኢትዮጵያ ያስመዘገበችው ላለው ፈጣን እድገት ጉልህ አስተዋጽኦ ያበረከተ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገልጸዋል። የትራንስፖርትና ሎጂስቲክስ ዘርፍ የ2017 በጀት ዓመት 9 ወራት አፈጻጸም ሀገር አቀፍ የሴክተር ጉባኤ የተካሄደ ነው። ዶክተር አለሙ ስሜ በዚህ ወቅት ባለፉት 9 ወራት ኢኮኖሚውን በጉልህ የሚደግፉ ሰፋፊ ስራዎች መከናወናቸውን ጠቅሰው ለዚህም የዘርፉ አምራሮች ጉልህ ሚና መጫወታቸውን ተናግረዋል። ዘርፉ መድረስ ከሚገባው ደረጃ እንዲሁም ከኢኮኖሚ ግስጋሴ አንጻር ቀሪ ስራዎች መኖራቸውን ጠቁመው ለዚህም ፈጠራ፣ ትብብር እንዲሁም ለስራ መትጋት እንደሚገባ አስገንዝበዋል።